እንግዲህ ከናሁም ጋር ስራ ጀምራለች ማለት ነው። ስራ ከመጀመሯ የተነሳ ለሱም ምሳ ይዤ መጥቻለሁ እያለች እሱን ለማማለል ትሞክራለች። ናሁም ወደ ስራ ስትመጣ አርፍደሽ መጣሽ ብሎ ጮሆባት፣ እሷም ደንገጣለች። እሱ ግን የጮሆባት የሷን የፊቷን ሀረካት ላይ ነበረ። እሱ ሊያስደነግጣት ፈልጎ አይደለም፣ እሷ ግን ደነገጠች ማለት ነው። ናሁም ኑሐሚን ያፈቅራታል እንደማየው ከሆነ። በስተመጨረሻም ናሁም አይኔ ላይ ጉድፍ ገባቢ ብሎ ጠጋ ብለሽ አውጭልኝ እያለ ጠጋቤ እያላት ሲላት አምራን ብቅ ብላ በድንጋጤ አምራን ወደቀች። ሰላም ውድ የሀያቲቱ ቤተሰቦች፣ ይህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። ውድ የአገሬ ልጆች እንግዲህ ኑሐሚን እዛ ስራ በመቀጠሯ በጣም ደስ ብሏታል። ዳግም ለእናቱ አቶ ሌኩን ወደዛ ስራ እንደቀጠረው ሲነግራት ወይዘሮ ዝናሽ ተናደደች። ምክንያቱም ናሁም ኑሐሚን ይፈልጋታል። እንደገና ደግሞ አሁን ዳግም ደግሞ መልሶ ኑሐሚንን ይፈልጋታል። በዛ ላይ ያችን ቆንጅዬ ልጅ አማላለሁ አላት። ወይዘሮ ዝናሽም ዳግም በጎረምሳ አስደብድባክ መልሰ እሷን አፈቅራለሁ ወዳታለሁ ወደፊት ወደ ህይወት ታሪክ ያስገባታለሁ ስትል አታፍርም? ምን አይነት አስተሳሰብ ነው ያለፍ ዳግም እያለች ትለዋለች። እሱም ነገርኩሽ፣ በቃ ከዚህ በኋላ አቶ ሌኩን እዛ ስለቀጠሩኝ በጣም ደስ ብሎኛል። እልቁንስ ለስራዬ ልዘገጃጅና ወደ ስራዬ ልሄድ፣ ኮምፒውተሪንግም ታስተምራታለክ ለኑሐሚን ስላለኝ በዛው ለኔ ምርጥ አጋጣሚ ነው። እዛው እየስተማርኩኝ እዛው ጠብሳታለሁ አላት። ወይዘሮ ዝናሽ ይችል ከህይወቴ መቼ ነው የምትወጣው? እዝክ በናሁም እዚህ በዳግም ሁለቱንም ልትጠብስና ሁለታቸውንም ልታጋድልብኝ ነው እያለች በጣም ተጨነቀች። ወይዘሮ ዝናሽ ጭካኔዋ አሁንም ወደፊት እንደሚገፋ እርግጠኛ ነኝ። ምክንያቱም ኑሐሚን ዳግምን ታፈቀረችው ወይም ተተፋቀሩ ወይዘሮ ዝናሽ አትፋታትም ማለት ነው። አሁን ላይ ነጻነት የሰጣን ኑሐሚን ልጅ አለመረገዙ ልጇ ውሸት በመሆኑ በጣም ነጻነት ሰጥቷታል። ምክንያቱም ያ ነገር የተሳሳተ ወረቀት ባልሰጣን ኖሮ ክብሯን የጠበቀች ልጅ እንደሆነች ነበር የምትታወቀው። የተሳሳተ ወረቀት ዶክተሩ በመስጠቱ አጋለጣት፣ ክብሯን ያልጠበቀች ሴት በመሆኗ ማለት ነው። እንግዲህ አምራን ምን ሊውጣት ነው? እዚህ ከኤርሚያስ አምራንን በጣም ያጨናነቃን ነው። የራቁት ቪዲዮ ይዞባት ብር ካልሰጠሽኝ የፈለኩትን ገንዘብ ታላላክሽልኝ አለቅሽም፣ አልፋታሽም፣ ለናሁም ነው የምልከው። ይህን ሁሉ ደግሞ እኔና አንቺ ተተጋባች ጀምሮ እንደማንተወጂውና እንደማንታፈቅሪው ሁሉ ያወራሽውን ሁሉ ቀድችሻለሁኝ፣ አለቅሽም እያለ ያስፈራራት ያዛ። እሷም እንዴ አንተ ምን ጨካኝ ነህ? እገልሃለሁ ትለዋለች። ኤርሚያስ አምራንን የቀረባት ለገንዘብ እንደሆነ ታውቃለች። ቢሆንም ግን የራቁት ቪዲዮዋን ስለያዘ በየጊዜው ብር ይቀበላታል። ከናሁም እየወሰደች እሷም ለሱ ታቀብለዋለች። አንዳንድ ሴቶች ራሳቸውን አርክሰው ሰውም ይጎዳሉ፣ ይዘው ገደልም ይገባሉ። እናም ናሁምን እሷም ወደ እየጎተተችውና ገደል እያስገባችው ትገኛለች ማለት ነው። እንግዲህ ካሁን ናሁም ለኑሐሚን ያለው ፍቅር እየጨመረ እየመጣ ነው። ምክንያቱም እሱ ኮስተር እያለ የሚያናግራን ንግግሮችን በጣም እሷ ደግሞ ልቧ እየፈራ እንዲፈሪ ነሽ እንዴ እስከሚላት ድረስ ዳግም አባቱ ደወለለት። አባቱ ሲደውልለት አዲስ አበባ እንደመጣ አባቱ ነገረው። እንዴ ከስራ አመለጥክ ሲለው ከስር አመለጥኩ በቃ መጣሁኝ አለ። እሺ አለ እና መተክ እዝናሽ ጋር ወሰደች ሲለው እሱም ሄዶ እዝናሽ ጋር መጣው። ዝናሽ ራሷን ስታወደቀች አባቴ ከስር ተፈቷል ሲላት በስተመጨረሻም አባቱን ወደ ቤት ይዞ ሲመጣባት በጣም ደነገጠች። እንዴት ሆኖ እንደዚህ ይሆናል በሚል ደረጃ ጮኸች። እሷ ነገርኩሽ እንግዲህ ይኸው ይዤው መጥቻለሁ አላት። እሷም እሺ አለችና ወደ ቤት ይዞት ገባ።
ይዞት እንደገባ ዳግም ለምን ይዘህብኝ መጣ ካሁን አባትህን? ምክንያቱም አሁን አቶ ሌኩን ከመጣ ችግር ይፈጠራል ብላ እሷም መማፀን ጀመረችው። እሱም አያገባኝም አላት። አያገባኝም ሲላት አባትየውን ብድግ ብሎ ዝኑዬ በጣም ናፍቀሽኛል ነይ ጠጋበኝና አቀፍኝ እያላት ሲል አቶ ሌኩን ብቅ አለ። ከዛም ደነገጠች። የዳግም አባት ነው ብላ አስተዋወቀችው። እንደገና ትንሽ ቆይት ብለው እረፉ በቃ ችግር የለውም ደስ ይላል። እስር ቤት ነው ብሎ የነበር እኮ ዳግም እንዲህ ከፈታ ሲለው አዎ ተፈትቼ ዛሬ እስኪ ልጅ የወደቀበት ሊብዬ መጥቼ ነው አለ። ወይዘሮ ዝናሽ ይህንን የዳግምን አባት ባፈቀረችው ሰዓት ሌኩን እንደማወደው እና እንደማንታፈቅረው ለጊዜው አብራው እንደምትኖር ትነግረው ነበር። እንደዛ ብለሽኝ የለም ወይ? አሁን ነው አንቺ እኔ ጋር መኖር የማትፈልግ ሲላት እኔ ባሌን ከምንም እና ከማንም በላይ ወደዋለሁ አለችው። ከዛ እኔም መጠቀሚያ አድርገሽ ነበር የተቀመሽው ከኔ ጋር ያኔም እኮ የወንድ ልጅ እናት ነበርሽ በዛን ሰዓት። እናም አሁን ያንን መጠቀሚያ ካደረግሽኝማ ከዚህ ቤት አልወጣም እያለ በጣም ያናድዳት ያዘ። ከዚህ ቤት ንቅንቅ አልልም ትዳርሽም ቢፈርስ ይፈርሳታል እንጂ እኔ ከዚህ ቤት አልወጣም ብሎ አናደዳት። ወይዘሮ ዝናሽ በጣም ስሜታዊ ሆና ተናደደች። በጣም ታሳዝናለች። ምክንያቱም በልጅነቷ የሰራችው ነገር ቢጸጽታትም ቢያማትም ቢያበሰጫትም ግን ቢያናድዳትም ምንም ማድረግ አትችለውም። የተሳሳታችሁትን ነገር መልሳችሁ ስለማትመልሱት ስለዛ ነገር ደጋግማችሁ አትሰቡ። እሷ ግን በየተዟዟረ እየመጣ ስለዛ ነገር እንድታስብ አስገድዷታል። ምክንያቱም ልጅ ስላለ ስለዛ ነገር ማሰብ አይቀርም። ዳግም ባይኖር ግን ያሳለፈችው መጥፎ ጊዜያቶችን ዛሬ ላይ አታስታውስም ነበር። ዛሬ ላይ በቀጥታ ትኖር ነበር። ምክንያቱም መጥፎ ስራዋን እያስታወሰች አሁን ላይ ራሷን አትወቅስም ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።